testimony. Kingdom testimony. Prophetic Center. Prophetic Center. ዘዳግም መጽሐፍ ምዕራፍ 29 ቁጥር 29 ላይ የእግዚአብሔር ቃል እንደዚህ ይላል ሚስጥሩ ለአምላካችን ለእግዚአብሔር ነው የተገለጠው ሕግ የዚህ ሕግ ቃሎች ሁሉ እናደርግ ዘንድ ለእኛ ለዘላለም ለልጆቻችን ነው ይላል በሁለት አካላት መሃል ከፍሎ ይናገራል አንደኛው የአምላክ የእግዚአብሔር ተግባር ሁለተኛ የኛ ተግባር ለአምላካችን ለእግዚአብሔር የሰጠው ምንድነው ሚስጥሩ የእግዚአብሔር ነው ሚስጥሩ የእግዚአብሔር ሁለት ፐርሰኖች አንድ ሪዛልት የሚያመጡበት ጉዳይ ነው የሚያወራው እግዚአብሔርና እኛ ብሎ የሚያስቀምጠው ነገር አለ እኛ በክርስቶስ ከሆነው የህይወት መሰወራችን በኋላ መቼም እኛ ብቻችንን አይደለንም እኛ ሁለት ነን አይደለም ሁለት ነን እኛና እግዚአብሔርን ብቻ አይደለም በእኛ ህይወት ያለው እኛም አለን በእኛ ህይወት አሜን እግዚአብሔር ብቻ አይደለም እኛም አለን በእኛ ህይወት ምን ፈቀድኛ ምን ናምንኛ ምን ታዘዝኛ ቃሉን ለመተግበር እሽታን የምንፈጥር እኛ አለ ሶ በእኛ ህይወት እኛ እንደገና ደግሞ ማን አለ እግዚአብሔር አለ ስለዚህ ስለ ሁለቱ ያወራና አንዱ አምላካችን እግዚአብሔር ይለዋል ሁለተኛ ደግሞ እኛ ብሎ ያስቀምጣል ለእኛ ያስቀመጠው የተገለጠውን ሕግ የዚህ ሕግ ቃሎች ሁሉ እናደርገው ዘንድ ነው ለኛ የተገለጠ ነው ለእግዚአብሔር ደግሞ ሚስጥር ሚስጥሩ የአምላካችን የማን ነው የእግዚአብሔር the secret የሆነው place የእግዚአብሔር ነው ሪቪል ያደረገው ነገር ደግሞ የኛ ነው ተገልጦ ያለው ነገር ምክንያቱም ሚስጥሩ ለኛ ቢሰጠን በካልኩሌሽን እኛ እንፈነዳለን የሚስጥሩ ስርዓት የሚስጥሩ አደራረግ የሚስጥሩ ሁኔታ የእግዚአብሔር ነው የተገለጠው የሕግ ቃሎች ግን ማድረግ የማን ነው ይላል የኛ ነው ስለዚህ ለኛ የተሰጠን ፓርት የተገለጠው ፓርት እግዚአብሔር የተገለጠውን ፓርት እንድናደርገው እንድናምነው ለእኛ ለዘላለም ለልጆቻችንም ነው ይላል ይሄ የተገለጠው ነገር ማድረግ ለኛም ነው እንደገና ለማንም ነው ይላል ለልጆቻችንም አሁን ይሄንን ከቤተ እስራኤል ኮንቴክስት አንፃር ካየነው እግዚአብሔር ሕገ ኦሪትን ሰጣቸው ሕገ ኦሪትን ሲሰጣቸው እነኛ ሕግጋት በሙሉ በእስራኤል ዘንድ የተገለጠው ነው ለምሳሌ አትስረቅ እንዲያትበል እናትና አባትን አክብር እንደዚህ አድርግ የሚል የተገለጠ ነው አለመስረቅን አንድ ሰው ሲያደርግ እግዚአብሔር ሚስጥር የሆነ አሰራር አለ እናትና አባቱ አንድ ልጅ ሲያከብር እግዚአብሔር ሚስጥር የሆነ አካሄድ አለ ሚስጥር የሆነ በዚህ የተገለጠ የሕግ ቃል ድርጊት ውስጥ እግዚአብሔር የሚያመጣው ቤኔፊት አለ ዘዳግም 28 ስታነቡ በረከትንና መርገምን አስቀመጠ በረከቱ የሚመጣው እነኚህ የሕግ ቃላት ሲፈጸሙ ነው ሰውየው ሕጉን ማድረጉን ነው የሚያቀው ከሕጉ ጀርባ ያለው ላሞቹን የሚያራባ ወይኑን እርሻውን ወይን እንዲኖረው የሚያደርግ የማህፀንን ፍሬ የሚባርክ እነኚህ ሁሉ ብለሲንጎች እንዴት አንድ ሰው የሆነን ቃል በመታዘዝ ያገኘዋል ስትሉ ሚስጥሩ የማን ነው ይላል የእግዚአብሔር ልክ የዛው ቃል ተቃራኒ ሲኮን ደግሞ በረከት ሳይሆን ጠላቶች በአንድ መንገድ መተው በሰባት መንገድ ይበተናሉ ያለውን የዛ ተቃራኒ ሕጉን ባለማድረግ ደግሞ ጠላቶቹ እንደሚያስጨንቁት ይናገራል ሶ ምንድነው እዚህ ጋር የሚናገረው እናንተ የተገለጠ ቃል አድራጊዎች ናችሁ እግዚአብሔር ደግሞ የሚስጥር ቦታ ሰሪ ነው ይላል ብዙ ጊዜ
በእግዚአብሔር ላይ ባለ እምነት ወደ ኮንፊውዥን ግራ መጋባት ስለነገ ስናስብ እግዚአብሔር ላይ ከሚኖረን ተስፋ ይልቅ የራሳችንን ነገሮች ወደ መፈለግ የምንመጣው ሚስጥሩን በእኛ ሁኔታ ለመፍታት ስንፈልግ ትዝላችሁ ከሆነ የአብርሃም ሚስት ሳራ እግዚአብሔር ልጅ እሰጥሃለሁ ነው አለቀ ትረስት ሚ ያለው አብርሃም ልጅ እሰጥሃለሁ የተገለጠው ቃል እግዚአብሔር ልጅ ይሰጠኛል ነው ሚስጥሩ እንዴት ከሞተ ሰውነት ልጅ ይወጣል የሚለው እድሜ ካለፈ በኋላ ልጅ የሚባል ስርዓት መምጣት ከማይችልበት ወቅት በኋላ ኢየሱስ ጌታ ነው አሜን ልጅ እንዴት ይወጣል ሚስጥር ነው ከዛ ሳራ ከተገለጠው ቃል ይልቅ የሚስጥር ቦታ ውስጥ ገባች የሚስጥር ቦታ ውስጥ ስትገባ እንደዚህ አለች ምናልባት እግዚአብሔር በልጅ የሚያስበን በእኔ ሳይሆን በባሪያይቱ ይሆናል ይሄ የሚስጥሩ ጉዳይ የእግዚአብሔር እንጂ የሳራ ካልኩሌሽን መሆን አልነበረበትም ፕሮፌቲካል የሆነ የህይወት ጉዞ ስትጓዙ ለተገለጠው ቃል ብቻ መታዘዝ እንጂ ሚስጥሩን በእናንተ ሁኔታ መፈለግ አልተሰጣችሁ አሜን ሚስጥሩን በእናንተ ሁኔታ መፈለግ በእናንተ ሁኔታ ኢማጂን ማድረግ በእናንተ ሁኔታ ዲሲሽን መውሰድ ውስጥ ከመጣችሁ ምናልባት ልክ እንደ ሳራ የተሳሳተ ነገር ታበቅላላችሁ እግዚአብሔር የአብርሃምን ቤት ሊድ ያረጋ ያለው በምንድነው በፕሮፌቲክ ቮይስ ነው ቮይሱ ምንድነው ልጅ እሰጥሃለሁ እንዴት ሚስጥሩ የኔ ነው ሶ የሳራ ስህተት ምንድነው ስትሉ የተገለጠው ቃል አምናለች እግዚአብሔር ለዛቤ ልጅ እንደሚሰጥ የሚስጥሩ ስርዓት ነው ያላወቀችው እግዚአብሔር ልጅ ይሰጣል አይ ኖ ኢት ገብቷታል ነገር ግን እንዴት የሚለው የሚስጥር ስርዓትን አንደርስታንድ አላደረገችም እግዚአብሔር ደግሞ ባይዝ ኔቸር ሚስጥሩን ለራሱ አድርጎ የሚሰራ እንጂ ሚስጥሩን የተገለጠውን ቃል አድራጊዎችን ዲስከስ ወይ ዲል ያደረገ የሚሰራ አምላክ አይደለም የእምነት ህይወት የሚከብደው የሚስጥሩን ስርዓት አለማወቃችን እምነት ሲምፕል ነው የእምነት ህይወት አይደለም ከባድ ለምንድን ነው የእምነት ህይወት ከባድ የሚሆነው የሚስጥሩን ስርዓት አናውቀው እግዚአብሔር እንዴት ባለ መገለጥ ለእምነታችን መልስ እንደሚሰጥ አናውቀው እንዴት ባለ አሰራር ለእምነታችን የሱ መገኘት እንደሚያመጣ አናውቀው that's why በእምነት ህይወት ለሚጓዙ ሰዎች መንገዱ ሲምፕል አይደለም ምክንያቱም ከማይታየው የእግዚአብሔር የሚስጥር ፕሮግራም ጋር አላህ አድርጎ ለመኖር በወሰነው እምነት እንዴት እንደሚሰራ ከማይታወቀው የመለኮት ፕሮጀክት ጋር አብሬ ለመጓዝ ራሴን መስጠት ነው እምነት አሁን ነው እንዴት እንደምትሰራ but I trust you በዚህ ጉዳይ ላይ እያልኩት ነው so የሚስጥሩን ስርዓት ባለማወቋ ምክንያት የተበላሸ ነገር በቤቷ እንድታመጣ ሆነች እግዚአብሔር ስቲል የሚስጥር ስርዓቱን ጠብቆ አብርሃም ቤት ተጓዘ አብርሃም ቤት ሄደ እኔ እግዚአብሔር ይሄንን ወር የሚስጥር ስርዓቱን የሚገልጥበት ወር እንዲሆንላችሁ ጸልያለሁ አሜን 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 ገብቷችኋል ሚስጥር የሱ ካልኩሌሽን ሪዛልት የሱ የኔ አይደለም እግዚአብሔር የሰወረው የጥበቡ ሪዛልት የማስተዋሉ ሪዛልት የብቃቱ ሚስጥሩ እግዚአብሔር ነው እኔ ባስበው አይሆንም የምለው በሱ ለለ ብቃት ግን የሚፈጥረው ማለት ነው ያንዳንዳችን ነገር ሊሆን ያለው የእግዚአብሔር ሚስጥር ብናውቅ እንፈነዳለን አይመስላችሁም መሸከም አንችልም መያዝ አንችልም የትንቢት የመፈጸም የመታሰብ ወር ማለት የእግዚአብሔር የሚስጥር
አሰራሩ በአንተ ህይወት ሪቪል ሲያደርግ ማለት ነው ሚስጥር አድርጎ የያዘው በተገለጠ ቃል የነገረ አይ ብለስ ዩ አለ እግዚአብሔር የተገለጠ ቃል ከነኒ ባርከኝ እንደነኒ ባርከኝ የሆነ ፈረንሳዊ መጣ ይሆን ቻይና ሲመጣ የሆነ ስትላንተ ጣሊያን ሲመጣ የኔው ወይ ስትላንተ እሱ ባረካለው ብሎ በሚስጥር እየሰራው ነው አንተ ነው ወዝ ሲሉ የምትጨነቀው እሱ ግን በሚስጥር ፕሮግራም እያደረገ ነው ልክ እግዚአብሔር የተናገረውን ፈጸመ ስትል ምን ይያልክ መሰለ ሴክሬት አድርጎት የነበረው አሰራሩ ፕሮግራሙ አጀንዳውን ባንተ ህይወት ወደ መገለጥ አመጣ ማለት ነው ሃሌሉያ it is secret prophecy ሁለት አይነት ነው ይሄ ግራንድ ፕሮፌሲ የምንለው በክርስቶስ ጉዳይ ላይ የተነገረ ፕሮፌሲ ነው አይደለ አሁን በክርስቶስ ጉዳይ የተነገረ ፕሮፌሲ አለ ሁለተኛው ግን ፐርሰናል ፕሮፌሲዎች አሉ ፐርሰናል ፕሮፌሲዎችን እግዚአብሔር ለሰው የእድሜ ቁጥር የሰጠው የሥራ አጀንዳ ማለት እግዚአብሔር ስለ ማግባት ቢናገር በእድሜ ቁጥር በማግባት ጉዳይ ላይ ባንተ ያዘው አጀንዳ አለ ማለት ነው ሰምታችሁና የግድ እግዚአብሔር ስለ ቸርች መመስረት ምናምን ብቻ ለሚናገረው ነው እንዴ እግዚአብሔር የኛ ፐርሰናል ህይወት ራሱ ይመለከታል ስለ ማግባት ሲነግር ስለ ልጅ ሲነግር ስለ ስራ ሲነግር ስለ ተከፈቱ በሮች ኤቭሪቲንግ ሲነግር ባንተ የእድሜ ቁጥር በዚህ ጉዳይ ፕሮግራም አለኝ ይያለ አሜን ሶ ሁለተኛ ፕሮፌሲ ፐርሰናል ፕሮፌሲ ነው እግዚአብሔር ባይደው የነገራችሁ ምንም ነገር በእናንተ ህይወት የሚፈልገው ስራ ነው እግዚአብሔር ስለ ትዳር ተናግሮ ቆለ እንደ ስራ ነው ያስበው በዘመን ላይ በዛ ትዳር ውስጥ እግዚአብሔር የሚፈልገው ምን አለ ማለት ነው ስራ አለ አጀንዳ አለ ማሳየት የሚፈልገው መለወጥ የሚፈልገው እግዚአብሔር ስለ ልጅ ተናግሮ ከሆነ ማንንም ስለወለደ አይደለም የምትወልደው በወለድካቸው ልጆች እግዚአብሔር ፕሮግራም አለው ማለት ነው እግዚአብሔር ስለ ቢዝነስ ተናግሮ ከሆነ ሰዎች ስለነገዱ አይደለም የምትነግደው በዛ ቢዝነስ ውስጥ እግዚአብሔር ፕሮግራም አለው ማለት ነው እግዚአብሔር ከተናገረ ህልም ካለበት ራእይ ካመጣበት ቃሉን ከሰጠበት ስራ ነው እግዚአብሔር እዚህ ጋር ቁጭ ብሎ ወይም ቆሞ ማይክ መያዝ ብቻ አይደለም እግዚአብሔር ስራ ሶ ሁለት ፕሮፌሲዎች አሉ ይሄ ግራንድ የምንለው በክርስቶስ ጉዳይ የተነገረውን ፕሮፌሲ ስታዩ ባጭሩ ለቤተ እስራኤል የኮንፊውዥን ምክንያት የሆነው የተገለጠውን ቃል ያውቁታል ሚስጥሩ ስላልገባቸው ኮንፊውዝድ የሆኑት ከምን የተነሳ ነው ከሚስጥሩ እግዚአብሔር ትንቢቱን ተናግሮ ስራውን ያመጣበት መንገድ ግን ምን አላደረጉትም አንደርስታንድ ማድረግ አልቻሉትም አላማዎች እንደሚገለጥበት they knew it ያውቁታል ፕሮፌሲው አላቸው እያዩ ቢሄዱ በትክክል ማግኘት ይችላሉ ፕሮብሌሙ ምንድነው ኢየሱስ የመጣበት የእግዚአብሔር የሚስጥር አሰራር እነሱ ከጠበቁበት ኤክስፔክት ካደረጉበት የጉብኝት መንገድ ጋር ምን አላለም አላህ ያላደረገ ስለዚህ ምን አደረጉት እግዚአብሔር ሚስጥሩን ገልጧል እነሱ ዓለም ውስጥ ግን ስቲል ሴክሬት ገልጧል ትንቢቱ መጥቷል ጉብኝቱ መጥቷል የእግዚአብሔር ሚስጥር በመሃላቸው ሪቪል አድርጓል በስቲል በእነሱ አእምሮ ሚስጥር ነው በእግዚአብሔር አሰራር ግን ሚስጥር ተገልጧል እግዚአብሔር ለዘመናት ሚስጥር አድርጎ የነበረው ገለጠው እሱ ገልጦ ጠባቂዎቹ ጋር ግን ሴክሬት ነው አንዳንድ ጊዜ የጠበቅናቸው የትንቢት ድምጾች የእግዚአብሔር የዓላማ ጉዞዎች የእግዚአብሔር አጀንዳዎች እግዚአብሔር ገለጥኩ ብሎ አንጥቶ የኛ የኤክስፔክቴሽን ይመጣል ብለን የምናስብበት ወይ as human ይሆንና ሚስጥሩ ተገልጦ እኛ ዘንድ ግን ሚስጥር ይሆናል ያን ጊዜ ምን እንሆናለን መጽሐፍ እንዳለ እነሆ ብዙ ጊዜ ልጎበኝሽ መጣ ይላል አይደል እና መጥቻለሁ ትንቢቱን ልሰራ መጥቻለሁ
ግን አንቺ ጋር ስቲል አሁን ምንድነው ነገሮች ሚስጥር ናቸው ሶ ምንድነው የሚያስፈልገው ሁሉ ጊዜ የእግዚአብሔርን መጎብኛ የትንቢት መፈጸሚያ የሚስጥር አሰራሩን ከእኛ ጥበቃና እምነት አካሄድ ውጭ አድርገን ማሰብ አለብን ኢየሱስ ጌታ ነው አሜን በቃ ውጭ አድርገን ማሰብ አለብን የእግዚአብሔርን ነገር ቢገባንም ባይገባንም አሁን አሜን ብለን መከተል አለብን በእኛም ማለት እንደዚህ ሆነ ለእኛም እግዚአብሔር በሰጠን የሥራ የትንቢት ጉዞዎች እግዚአብሔር በተናገረን ጉዞ በተናገረን ነገር ሲክሬት አድርጎ ነው ብዙ ነገር የሚሰራው እዚህ ውስጥ የሥላሴ ጓደኛ የለም የሥላሴ ህብረት ተካፋዮች ነው ጓደኞች ስላልሆነ ሴክሬቱን አናውቀው የቱን ያህል መንፈሳዊ ብትሆን የቱን ያህል እንዴት ልትል ሚስጥር የነበረውን እግዚአብሔር ኤፌሶንን ልጠቅስልን ትችላል በክርስቶስ ገለጠው እሱ ለደህንነት የተነገረው በዘላለም የነበረ አጀንዳ መታየት ነው አይደል ኤፌሶን ይናገር አሁን በእግዚአብሔር ዘንድ ሴክሬት የለም የሚለው ከደህንነት አንፃር እሱን አትጥቀስብኝ እኔ እያልኩ ያለሁት ፐርሰናሊ ከሚነገር የነገ ትንቢት አንፃር ሴክሬት ነው እግዚአብሔር ነገር ኢየሱስ ጌታ ነው አሜን ሶ በዚህ ውስጥ ምን ደስ ሊላችሁ ይገባል መሰላችሁ እኔ ጋር ያሉት ነገሮች ውሸት ናቸው በሚስጥር እየታቀዱ ያሉ ነገሮች ናቸው ትክክል አሜን 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 እዚህ ጋር ማያቸው ረብሻዎች ክፉ ነገሮች አመጾች የማይመስሉ ነገሮች በሙሉ ሪያሊቲው ያ አይደለም የኔ ሪያሊቲ በሚስጥር ዓለም ላይ እየተበጀ ያለው ስርዓት ነው አሜን ኢየሱስ ጌታ ነው አሜን ስለዚህ ይሄንን ላለማመን ሚስጥሩን እርግጠኛ መሆን አለብኝ እኔም አላውቀው ሰይጣንም አያውቀው ወዳጆቼም አያውቁትም no one but I know የእግዚአብሔርን ባህሪ ይሄ ሳይሆን የተሰወረ የሚስጥር መገለጥ በመንገዴ ላይ አለ አሜን የእግዚአብሔር የሚስጥር ፕሮግራም በሚመጣ ቀን ያገኛል አሜን this is it አሜን የሚስጥር አሜን ከትንቢት በላይ የሆነ የሚስጥር ዝግጅት አሜን አሜን ከህልም በላይ የሆነ የሚስጥር ዝግጅት አሜን ከእምነት የመታዘዝ ጉዞ በላይ የሆነ የሚስጥር ዝግጅት አሜን ኢማጂን ኢየሱስ ጌታ ነው አሜን እግዚአብሔር አብርሃምን ከሀገር ከዘመድ ከቤተሰቦቹ አወጣው በእምነት ታዘዘ እግዚአብሔር ልጅ ይሰጣል ወዳጆች በእምነት ታዞ ወጣ ከምንለው ማንነትና እግዚአብሔር በአብርሃም ቤት በሚስጥር ያዘጋጀው ፕሮግራም ከተገለጠው የትኛው ታላቅ ሆኖ ታዩታላችሁ የቱ ይበልጣል የእግዚአብሔር አይበልጥም yes አብርሃም ለእግዚአብሔር ፓርትነርሺፕ ነው ታዘዘ ከምንለው ግን እግዚአብሔር በአብርሃም ህይወት የሰራው የምንገረምበት ታሪክ አይበልጥም ከታዘዛችሁት ካመናችሁት በላይ የሚስጥሩ መገለጥ ይበልጣል አሜን አሜን ሚስጥሩ ሲገለጥ የእምነታችሁ ልክ አይደለም የእናንተን እምነት እስኪያስንቅ ድረስ የእግዚአብሔር የሚስጥር ስርዓት ገዝፎ ይታያል አሜን አይውላችሁ ዛሬ እዚህ ጋር ቆመን ጌታ ሆይ ምንድነው ዘመኔን ሁሉ ምናምን እንላለን ሳምን ስታዘዝ ምናምን ለምን አሁን ያንተ ኮሚትመንት ትልቅ መስሎ እኮ ነው ገብቶ ያንተ ኮሚትመንት ያንተ እምነት ችያለሁ እግዚአብሔር እየጠበኩ ትልቅ መስሎ እኮ ነው እንደምንለው ሚስጥሩ ሲገለጥ ግን አቤት አቤት ጌታ እኔ እኮ ያመንኩት ትንሽ ነው እኔ ራሴን የሰጠው ትንሽ አብርሃም ካደረገው ይልቅ እግዚአብሔር በአብርሃም ህይወት የጻፈው ይበልጣል አሜን የተጻፈው ይበልጣል አሜን ኢን ሴክሬት ሲወራ የነበረ ሲታቀል የነበረ አብርሃም ብለን ስናስብ አብርሃም በየሳስብ በመታዘዝ የሚለው አይጎላብኝም አብርሃም የሁለት ይነበላችሁ yes በጣም ሌጀንድ ነው በጣም ይጎላብኝ ግን ሞት ኮለ ሰውነት አሜን ህይወትን የሰጠ እግዚአብሔር ልዕልና አሜን 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 አይገርማችሁ ከመታዘዙ
ሚስጥሩ አይበልጣል? ከታዘዛችሁት ይልቅ ለእናንተ የተዘጋጀው ሚስጥር ይበልጣል። አሜን። ክብር ለኢየሱስ ይሁን። አሜን። ሚስጥሩ በአብርሃም ቤት ሲገለጥ አብርሃም አሁንም ይሁን አብርሃም ለመውለድ ያመነው አይደለም። እግዚአብሔር ለመውለድ ለማስወለድ ብቻ አልነበረም በስውር የሰራው። በእርግጥ ሙት ከሆነ ሰውነት ልጅን ሰጥቷል። በቃ አብርሃም ወለደ ብለን ብቻ እኮ አይደለም የቆም ነው። እግዚአብሔር ከዚህ ያለፈ ፕሮግራም ነበር። እግዚአብሔር በሚስጥር ያደራጅልህ ነገር አንተ አመንኩ ብለህ እስከምትጠብቀው ብቻ አይደለም፣ ያለፈ አጀንዳ አለው። እግዚአብሔር ያቀደላችሁ ሚስጥር ውስጥ ገብታችሁ እንዳታበላሹ። ለስኑ ሚስጥር ውስጥ ገብታችሁ እንዳታበላሹ። ሚስጥር ውስጥ ገብታችሁ የእናንተን የይመስለኛልን ዲሲሽን እንዳትወስዱ። እግዚአብሔር አብርሃምን ማስወለድ ብቻ አይደለም በክርስቶስ ምሳሌ እስኪሆን ድረስ የተወለደው ልጅ ለማይሞት መስዋዕት እንዲያቀርብ አድርጎ እግዚአብሔር ለሚመጣው የክርስቶስ የአባት የልጅ የመስዋዕትና የሰዊ ህይወት ምሳሌ አደረገው። አብርሃም ይህን አስቧል ሲታዘዝ። አብርሃም ልጅ ስጠኝ ሲል ስለምንድን ነው የሚያስበው? ስለ ውርስ ነው የሚያስበው። ሀብቴ ማን ይወርሳል? እግዚአብሔር ልጅ እሰጥሃለሁ ሲል ስለ ሀብት አይደለም የሚያስበው። ሊመጣ ስላለው ስለ ክርስቶስ ኢየሱስ ተምሳሌት ነው የሚያስበው። ሚስጥራችሁ ከእምነታችሁ ይበልጣል። እግዚአብሔር አንደኛው በፕሮፌቲክ ጆርኒ ውስጥ ፕሮፌቲክ ጀነሬሽን እግዚአብሔር እንዲያመን የሚፈልገው የተገለጠው አድርግ ሚስጥሩን ለሌታው ትንቢታዊ ትውልድ ከሆንክ ስክሪፕቸር ዝም ብሎ አንብቦ የሚሄድ ምንም ሚስጥር ምናምን ያለ አይደለም። ስክሪፕቸር ተቀላት አንብቦ በቃ ትምህርት ሌሰን ፕሮፌሲ ዓለምን የእግዚአብሔር የትንቢት የራእይ የነገ ድምፅ ተከታይ ከሆንክ ግን ይሄን ኔቸር ማወቅ አለብህ። እግዚአብሔር የተገለጠ ቃል እንደነገረ በተገለጠ አይደለም የሚሰራው፣ በሚስጥር ነው የሚሰራው። አሜን አሜን አሜን። ሰምታኛ ሲሰራ በምንድን ነው የሚሰራው? በሚስጥር ነው የሚሰራው። ስለዚህ ፕሮፌቲክ ጀነሬሽን ነው፣ ፕሮፌቲክ ጆርኒ ነው የሚሄደው፣ ፕሮፌቲክ ሳውንድ ነው የሚከተለው። ካለ አንድ ሰው ይሄን ኔቸር ማወቅ አለበት። እኔ የተገለጠው አደርጋለሁ እባርካለሁ ብሎኝ እግዚአብሔር ይባርካል። ተነስና የእጅን ስራ ባርካለሁ ስራ ብሎኛል። እሮጣለሁ እጄን ለተግባር መከናወን የእግዚአብሔር ነው። መባረክ የእግዚአብሔር ነው። በርን መክፈት የማን ነው? የእግዚአብሔር ነው። እኔ አላሰላለትም። አንድ እንድትይዙ እፈልጋለሁ። ሁለተኛው በእግዚአብሔር የትንቢት የመፈጸም ወራት መታመን ያለበት አንድ ሚስጥር ነው ብያቸዋለሁ። አሁን አያችሁ ነቢያት የእግዚአብሔር የሚስጥር አሰራርን ኃላፊነት ወሳጆች ናቸው። ሚስጥሩ የማን ነው? እግዚአብሔር ነው። እባካችሁ የሚስጥር አምላክ እጃችሁን ያዛችሁ። አሜን። ኢየሱስ ጌታ ነው። አሜን። ከዚህ ስትወጡ እንደዛ አውጁ። አንተ የሚስጥር አምላክ ነህ፣ እጄን ያዘው። አሜን። ኑሮዬን ያዘው። አሜን። ፕሮፌሲን አንተ ፉልፊል አድርገው። አሜን። አይጭነቃችሁ እዚህ ውስጥ ያላችሁ ሰዎች እንዴት የእግዚአብሔር ነው? እንዴት ይፈጸማል? የእግዚአብሔር ነው። 6 ወር 7 ወር ቁጭ ብለህ ጠብቀህ የሆነች ቀን አለች እግዚአብሔር የሆነ በተን የሚረካባት። ሃሌሉያ አሜን። የሆነች ቦታ የሚረካባት እግዚአብሔር የሚስጥር አምላክ ነው። አሜን። ያሁኑን እያያችሁ ኮንፊውዝድ አትሆኑ። ሁለተኛው appointed time ኢየሱስ ጌታ ነው። አሜን። በእግዚአብሔር የትንቢት አሰራር መጎብኘት ውስጥ መታወቅ መታመን ያለበት appointed time። እስቲ አንድ ሰው ኪንግ ጄምስ ቨርዥን ዘፍጥረት መጽሐፍ ምዕራፍ 21ን ያወጣልኛል። ጌታ ኢየሱስ ይባረክ። እግዚአብሔር እንደተናገረ ሳራን አሰበ። እግዚአብሔር እንደተናገረ ለሳራ አደረገ። ሳራ ጸነሰች።
እግዚአብሔርም በተናገረው ወራት ለአብርሃም በእርጅና ወንድ ልጅን ወለደችለት ይላል። እግዚአብሔር ምን ባለ ወራት ነው የሚለው? ለአብርሃም ወንድ ልጅን ወለደችለት። እሺ The Lord visited Sarah as he had said, and the Lord did for her as he had promised. For Sarah became pregnant and bore Abraham a son in his old age, at the same time God has told him. At the same time. ምን ጊዜ ማለት ነው? በቀጠረው ሰዓት ማለት ነው። እግዚአብሔር ምን ባለው ሰዓት? አፖይንትድ ባደረገው ሰዓት፣ በወሰነው በቀጠረው ሰዓት። ፕሮፌቲክ ፉልፊልመንት ውስጥ ምን አለ ማለት ነው? የእግዚአብሔር የተቀጠረ የተወሰነ ሰዓት ነው። የፈለገ ብትጮ አታሳጥረው፣ የፈለገ ብትሆን አታረዝመው። ፕሮፌቲክ ቪዚቴሽን የተናጋሪው አፖይንትድ ታይምን አክባሪ ነው። አሜን። ይሄን ማመን አለብን። የእግዚአብሔርን የተቀጠረ የተወሰነ ጊዜ ማመን። ስለ ኢየሱስ እንኳን ሲናገር ጊዜው በደረሰ ጊዜ ከሴት የተወለደው ይላል። ኢየሱስ ራሱ የተወለደው በምንድን ነው? በጊዜ ነው። የፈለገ ብንጮ ወዲህ ወዲያም አናረገው። ቪዚቴሽን ጊዜውን ጠብቆ የሚገለጥ። አሜን አሜን። ኢየሱስ ጌታ። ይሄ ማለት እግዚአብሔር በራሱ የተቀጠረ ጊዜ ይመጣል ማለት ያንተ ኤግዚስተንስ ነገሩን ከመፈጸም አያቆመው ማለት ነው። ጊዜው ነው እንጂ ያሰራው አንተ ያለበት ሲቹዌሽን አይደለም። ገብቶ? እሺ አሁን ይሄ የተባለው ለማን ነው? ለአብርሃም። የአብርሃም ከረንት ታይም ሲቹዌሽን ምንድን ነው? አርጅቷል። ጊዜው ግን የማን ነው? እግዚአብሔር ነው። እግዚአብሔር የትንቢት ጊዜ ያለው ስትል ካንተ ካፓሲቲ በወጣ መልኩ ፉልፊልመንቱን ያመጣል ማለት ነው። ጊዜን መጠበቅ፣ ጊዜን ማመን። አንዳንድ ነገር እግዚአብሔር ሆይ ጊዜ ካልሆነ አይወለድ ማለት አለባችሁ። ለምን? የሱ ጊዜ ያልሆነ ነገር ከመጣ የናንተን አቅም ይጠይቃል። ጊዜው ሲመጣ ግን ከኔ አቅም ውጪ ነው። በማልችለው ማንነቴ ችሎታውን ያሳያል። ገብቷችኋል? በማይሆነው ማንነቴ እቅዱን ይገልጣዋል። ትንቢት እንዲፈጸም የሱን ጊዜ አላይ ማድረግ የናንተን ችሎታ ካሰራሩ ማውጣት ነው። ከሴት የተወለደው ጊዜው በደረሰ ጊዜ መጣ። ከምን አይነት ሴት ተወለደ? ከድንግል። እገርማችሁ ጊዜው ነው ከድንግል ያስወለደ እንጂ ድንግሎች ወልደዋል ካሁን በፊት። እግዚአብሔር ድንግል የማስወለድ የማስገረም እቅድ ቢኖረው አስወልደው። ለምን? የማይቻል ነገር ያሰራሃል። አሜን። ለሰው ብታወራው ፍቺ ማታቀርብለትን ነገር በህይወት ላይ ተገልጦ እንድታየው ያደርጋል። አሜን። ለምን? ጊዜ። አሜን። ፕሮፌቲክ ታይም። አሜን። በተቀጠረ ጊዜ፣ በተወሰነ ጊዜ። ስለዚህ እግዚአብሔር ሲነግር ጊዜ ቀጥሯል። አሜን። ሲያሳይ ጊዜ ቀጥሯል። አሜን። ምንድነው ሁለተኛ ማድረግ? ጊዜ ጠባቂ ነኝ እኔ። ትንቢት አማኝ ነኝ ስል አንደኛ ሚስጥር አማኝ ነኝ፣ ሁለተኛ ጊዜ ጠባቂ ነኝ። የማንን ጊዜ? የእግዚአብሔርን ጊዜ። አሜን አሜን። እስቲ ዮሴፍን ይሁት። ዮሴፍ ከአባቱ ላይ ሲወጣ ነዶ ሲሰግድ ነው ያየው። ዮሴፍ የሚሄድበት መንገድ የሚያሰግድ ነው አይደለም።
አይመስልም ካልኩሌት ብታረጉ ስንት አመት ነው ግብጽ የቆየው በብላቴንነት ይወጣል አይመስልም ዮሴፍ ግን በልቡ ጊዜ ጠባቂ ነው ይሄን የምታዩት ጊዜ ጠባቂ እንደሆነ የምታዩት በምታውቁበት መሰላችሁ አክሰሶችን በሙሉ ይጠቀማቸዋል ጊዜ የሚጠብቁ ሰዎች ወደሚያስቡት ነገር የሚያመጣ ይመስላቸው ራይት የሆነ አክሰሶችን ሁሉ ምኖች ናቸው አድራጊዎች ናቸው አክሰሱን ይጠቀማል ዮሴፍ ቅድስና ይጠቀማል በእስር ቤት ፍቺን መስጠት ይጠቀማል በተግባር ጽኑ መሆን ይጠቀማል ለምን there have time እንዴት እንደሚመጣ ሚስጥር ነው ጊዜውን ግን ይጠብቃል ዮሴፍ አሜና ወጣ የንጉስ ስልም ትፈታ ዘንድ ተጠርተሃል እኔ በመቼ ጸልይ ብላ አይደለም ጊዜ ይጠብቃል እግዚአብሔር ለትንቢቱ የራሱ ጊዜ አለው ጊዜ ከማንኛውም ተቃራኒ ኃይል በላይ የእግዚአብሔር ሚስጥር እንዲገለጥ የማድረግ አቅም አለው አሜን አትጋፉ ከሰው ጊዜ ጋር አሜን አሜን እገሌ እንትን ስለሆነ እኔ እንትን ልበል ነው እሱ ጊዜው መጥቶለት ይሆናል አሜን ጊዜው የመጣለት ሰው ጊዜ ከሚጠብቅ ሰው ጋር አይወዳደርም ሰምታችሁኛል አትጋፉ ከሰው ጊዜ ጋር አትጋፉ ከጨለማ ጊዜ ጋር አትጋፉ ከራሳችሁ የማይንድ ጊዜ ጋር ሁሉ ጊዜ የእግዚአብሔር ጊዜ በመጠበቅ ብቻ ራሳችሁ ሰሚት አድርጉ እግዚአብሔር ጊዜ ሲመጣ ከሰማይ በላይ ከሰማይ በታች ያለ ኃይል አቆመ አሜን ኖዋን ማን ነው ዮሴፍን የትላንት ታሪኩ እንዲያቆመው ያደረገው ማን ነው ዮሴፍን የእስር ቤት ህይወቱ ወደ ንጉስ እንዳይመጣ ያደረገው አለ የለም ጊዜ ሲመጣ ሁሉ ይፈነቃቀላል ሁሉ ለበጎ አብሮ ይሰራል አሜን አሜን ሁሉ የጮክበት የተራብከው የፈለከው ይውላችሁ መጠበቅንና በእናንተ ጊዜ ውስጥ እግዚአብሔርን ማስገባት የተለያዩ ናቸው መጠበቅ ለዛ እግዚአብሔር ጊዜ ራስን ማዘጋጀት ገብቷችሁ በእናንተ ጊዜ ውስጥ እግዚአብሔርን ማስገባት ማለት ግን በቃ ጨርሻለሁ እንዴ አሁን ካልመጣ ሌላ ነገር ውስጥ ገባለሁ ማለት ነው ገብቷችሁ አይደል ጠብቁ አረምን እየሆነ ነው ጠብቁ ግድ የለም ሲመጣ የ40 ዓመት ነው የሚደፍነው አሜን 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 የ40 ዓመት ነው የሚደፍነው ዮሴፍ እግዚአብሔር ጊዜውን ሲያመጣ ትናንትናው ትዝ ተባለ ያልተባለ ኤቭሪቲንግ ባንዴ ተቀየረ ኤቭሪቲንግ ዮሴፍ እግዚአብሔርን በራሱ ጊዜ ሊያስገባው ቢጨርስ ነው እኔ ለምንድነው ማረም የምገባው ወይኔ ለምን አትመሰክርልኝም ወይ እኔ የሰው ሚስት መቼ ተዳፈርኩ ቢልስ ዮሴፍ ይሆናል አይሆንም እግዚአብሔር ጊዜውን ይዞ ሲመጣ ትናንትናዎች በሙሉ ይሻራል አሜን አሜን ጊዜ ከየትኛው ቻሌንጅ በላይ የእግዚአብሔር ፕሮግራም ባንተ እንዲልቅ ያደርገዋል አሜን አሜን የትኛው ቻሌንጅ የኢኮኖሚ ቻሌንጅ ያለበት ቦታ ቻሌንጅ የራሴ ህይወት ቻሌንጅ ኤቭሪቲንግ ታይም ገብቷችኋል የምለው ነገር እስቲ ሚስጥሩ እግዚአብሔር ነው በሉ ሚስጥሩ እግዚአብሔር ነው የተቀጠረ ጊዜ አለ በሉ የተቀጠረ ጊዜ እኔ በሉ እኔ የተገለጠውን ቃል አደርጋለሁ የተገለጠውን ቃል አደርጋለሁ የትንቢት ህይወትን ስጠብቅ በሉ የትንቢት ህይወትን ስጠብቅ ሚስጥሩን ለእግዚአብሔር ሰጥቼ ነው በሉ ሚስጥሩን ለእግዚአብሔር ሰጥቼ ነው የትንቢት ህይወትን ስጠብቅ በሉ የትንቢት ህይወትን ስጠብቅ የእግዚአብሔርን የተቀጠረ ጊዜ እየጠበቅኩ ነው በሉ የእግዚአብሔርን የተቀጠረ ጊዜ ሚስጥርና የተገለጠ ጊዜ ሚስጥርና የተገለጠ አንድ መሆን ሲጀምር ተአምራት መታየት ይጀምራል ተአምራት መታየት ይጀምራል አሜን ሃሌሉያ አሜን ስንት ነገሮች ወደ አንድነት ይመጣሉ ምንና ምን ሚስጥርና የተቀጠረ ጊዜ በቃ ይሄ የክርስቲያን የህይወት ልዕቀት አሜን አሜን በቃኛ ይሄን ልዕቀታችን
it's miracle እንላለን አሹ ላይ ከጥቂት ዓመታት በኋላ it's miracle ፈነዳ ምንድነው የፈነዳው ሚስጥርና የእግዚአብሔር የተቀጠረ ጊዜ ወደ ስንት መጣ ወደ አንድ ግልጥ ብሎ ስናየው it is miracle አሜን 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 እናንተ የሁለቱ ነገር አማኝና ጠባቂዎች ናችሁ አሜን አሜን ሰው የሰው ደጅ አያስቆርቁራችሁ አሜን ሰው ሲበድለኝ እሱ ያውቃል ሰው ሲደግፈኝ እሱ ያውቃል ነገር መልካም ሲሆን እሱ ያውቃል ነገር መልካም ሳይሆን እሱ ምን ይላል ይሄን ሁሉ መንገድ ሚስጥሩን ማን ያውቃል እግዚአብሔር ያውቃል ደግሞ ጊዜ አለ አሜን የተቀጠረ ምን አለ ጊዜ አለ I trust him የሆነ ጊዜ ሲመጣ ነገር እንደሚደበላለቅ አውቃለሁ አሜን የራሴ ነሳት ግን አልችልም ጊዜው ሲመጣ ሰዓቱ ሲመጣ ወቅቱ ሲመጣ እግዚአብሔር ነገርን ሽፍት ያደርጋል አሜን አሜን በዚህ ነው ህይወታችሁ መደገፍ ያለባችሁ ህይወታችሁን ማበርታት ያለባችሁ ጌታ ይመስገን አሜን